አብርሽ በድጋሜ በፖሊስ ቁጥጥር ስር ውሏል። ነገር ግን ከዚህኛው እስር ከበፊቱ የሚለየው ምንድነው? በሩታና በሄርሜላ መካከል ያለው ፍጥጫ አሁን ወደ ማይታሰብ ደረጃ ደርሷል። ሩታ በእውነት አብርሽን አሳስረዋለች ወይስ ከጀርባ ሌላ ሰው አለ? በዚህ ቪዲዮ መጨረሻ ላይ እስካሁን ማንም ያልሰማውን እውነታ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ያስጥልኝ ቤተሰቦቼ። ዛሬ በማህበራዊ ሚዲያ ላይ መነጋገሪያ የሆነውን የአብርሽ መታሰር በሩታና በሄርሜላ መካከል ስላለው ውዝግብ ወቅታዊ መረጃ ይዘንላችሁ መጥተናል። አብርሽ በድጋሚ መታሰሩ ብዙዎቻችን አስቆጥቷል፣ ሌሎችን ደግሞ አስገርሟል። ነገር ግን ትልቁ ጥያቄ ለምን የሚለው ነው። ብዙዎች ጣታቸውን ወደ ሩታ እየቀሰሩ ነው። ሩታ በሄርሜላ ምክንያት አብርሽን አሳስረዋለች የሚሉ ወሬ እንደ ሰደድ እሳት እየተሰራጩ ይገኛሉ። እንደሚታወቀው በሄርሜላና በሩታ መካከል ያለው አለመግባባት የቆየ ቢሆንም አብርሽ በዚህ መሃል መግባቱ ነገሩን ይበልጥ አክሮታል። ሄርሜላ በሰጠችው አስተያየትና አብርሽ በወሰደው አቋም ሩታ ደስተኛ እንዳልነበረች ይነግራል። አንዳንድ መረጃዎች እንደሚጠቁሙት ከሆነ ሩታ ክብሬ ተነክቷል በሚል ክስ እንደመሰረተችበት ይናገራል። ይህ በእውነት አብርሽን ለማሰር በቂ ምክንያት ይሆናል ወይስ ሌላ የተደበቀ አጀንዳ አለ? እናንተ ምን ታስባላችሁ? ሩታ አብርሽን በማሰሯ ትክክል ናት ወይስ ነገሩ በንግግር ማለቅ ነበረበት? እስኪ ኮሜንት ላይ ሀሳባችሁን ጻፉልኝ። እያንዳንዱን ኮሜንት አነባለሁ፣ ምላሽም ሰጥበታለሁ። በተለይ ደግሞ ሄርሜላ በዚህ ጉዳይ ላይ ሰጠችው ምላሽ ብዙዎች ዘንድ አነጋጋሪ ሆኗል። ሄርሜላ እኔ ነኝ ያሳሰርኩት አላለችም፣ ግን በተዘዋዋሪ የሰጠችው ፍንጭ አለ። አሁን ወደ ዋናው ነጥብ ስንመጣ አብርሽ የታሰረው በሩታ ክስ ብቻ እንዳልሆነ የሚጠቁሙ መረጃዎች እየወጡ ነው። ከህግ አንጻር ሲታይ ጉዳዩ ከስም ማጥፋት ባለፈ ወደ ሌላ አቅጣጫ እየሄደ ይመስላል። ሩታ በበኩሏ ዝምታዬን የምሰብረው ፍርድ ቤት ነው ማለቷ ነገሩን በቀላሉ እንደማይለቅ ያሳያል። ይህ ጉዳይ ወዴት እንደሚያመራ እና አብርሽ መቼ እንደሚፈታ በቅርቡ የምትከታተሉት ይሆናል። አዲስ መረጃ እንደደረሰን ወዲያውኑ ይዘንላችሁ እንቀርባለን። ቪዲዮንም ላይክ ማድረግ እንዳትረሱ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።